በዚህ ቪዲዮ ላይ ለፈተና የሚዘጋጅባቸው 3 ቀላል መንገዶችን እንመለከታለን። ቪዲዮውን ላይክ በማድረግ እንጀምረው፣ ምክንያቱም ለብዙ ሰዎች እንዲያሳይ። የመጀመሪያው የምናነበውን ነገር በ4 ግሩፕ እንከፍለዋለን። ሁለት ነገሮችን ኮንሲደር አድርገን ነው። አንደኛው ምን ያክል ያ ጥያቄ ተደጋግሞ ወጥቷል ከዚህ በፊት ማለት ነው። ሁለተኛው ደግሞ እናንተ ምን ያክል ኮንፊደንት ናችሁ እዛ ላይ። እነዚህ ነገሮች ኮንሲደር አድርገን በ4 ግሩፖች እንከፍለዋለን። የመጀመሪያው ግሩፕ ኮመንሊ የሚጠየቁ ጥያቄዎች፣ እናንተ ግን ደግሞ ለስ ኮንፊደንት የሆናችሁበት ብዙም የማታውቁት ነገር ማለት ነው። ይህ ነው የመጀመሪያው ግሩፕ። ሁለተኛው ግሩፕ ደግሞ ኮመንሊ አስክድ የሆኑ ጥያቄዎች ናቸው፣ ብዙ ጊዜ ይጠይቃሉ። እናንተ ግን ኮንፊደንት የሆናችሁበት ነገር ሁለተኛው ፕራዮሪቲ የምንሰጠው ወይም ሁለተኛው የምናተኩርበት ነገር። ሶስተኛው የምናተኩርበት ነገር ኮመንሊ አስክድ ያልሆኑ ጥያቄዎች ናቸው፣ እናንተም ብዙም ኮንፊደንስ የሌላችሁ። እነዚህ ሶስተኛ ላይ እናተኩራችኋለን። አራተኛው ላይ ደግሞ እናንተ ኮንፊደንት የሆናችሁበት ነገር ግን ኮመንሊ አስክድ ያልሆኑ ጥያቄዎች ናቸው። እነዚህን በማድረግ ከመጀመሪያው ፕራዮሪቲ 2 ከዛ 3 4 እንደዚህ ብለን ነው ማንበብ ያለብን። ምክንያቱም ኮመንሊ አስክድ የሆኑ ጥያቄዎች ላይ ግን ደግሞ እናንተ ኮንፊደንት ያልሆናችሁበት ነገር መጀመሪያ ላይ ፎከስ እናደርግና ከዛ ቀስ እያልን ወደ ሁለተኛው፣ ሶስተኛው፣ አራተኛው ላይ እየሄድን እናነባለን ማለት ነው። በተደጋጋሚ የሚጠየቁ ጥያቄዎችን እንዴት ላውቅ እችላለሁ ካላችሁኝ ከዚህ በፊት የተጠየቁ ፓስት ፔፐር ኤግዛሞችን ትመለከቱና ምን ያክል ተደጋጋሚ ጥያቄዎች እንዳሉ መመልከት ትችላላችሁ። ወይ ደግሞ አሁን ላይ ደግሞ በጣም ቀላል መንገድ ኖትቡክ ኤልኤም ላይ ያን ፈተና ጥያቄ ፎቶ ታነሱትና በፒዲኤፍ ቀይራችሁ ከዛ ኖትቡክ ኤልኤም ላይ ያስቀምጣችሁ ዋት አር ዘ ኮመንሊ አስክድ የሆኑ ጥያቄዎች ከዚህ ውስጥ ላይ ምንድናቸው ብላችሁ መጠየቅ ትችላላችሁ። ከዛ ኮመንሊ አስክድ የሆኑ ጥያቄዎችን ማወቅ ትችላላችሁ። ስለዚህ ከዛ እንጀምራለን ማለት ነው። ሁለተኛው ሲንቶፒካል ሪዲንግ ይባላል። ሲንቶፒካል ሪዲንግ ማለት ብዙ ሶርሶችን በአንድ ላይ አድርጎ ማንበብ ማለት ነው። እንዴት እንደሆነ ላስረዳችሁ። ለምሳሌ ዩኒቨርሲቲ ተማሪ ከሆናችሁ ብዙ ስላይዶች ሊሆኑ ይችላሉ፣ መጽሐፎች ሊሆኑ ይችላሉ። ስለዚህ እነዛን ነገሮች በአንዴ ማንበብ ማለት ነው። ግን በአንዴ ማንበብ ነው ስላችሁ ላይክ ሁሉንም ከፍታችሁ ኦኬ ይሄኛው አነባለሁ እንደዚህ ያደረጋችሁ ማንበብ ሳይሆን ኮንሴፕቹዋል ዋይዝ መጀመሪያ ላይ ጠቃሚ የሆነውን ፖይንት ለማወቅ ነው። ብዙ ነገሮችን በአንዴ ለማንበብ ስትሞክሩ በጣም ያጨናንቃችኋል። ስለዚህ መጀመሪያ ላይ ሎጂክ ፓርቱን አንደርስታንድ ማድረግ ነው። ስለዚህ 2 ጥያቄዎች ነው የምትጠይቁት፣ ዋይ ለምን፣ ከዛ ሃው እንዴት። ለምንድን ነው ይሄ ነገር ጠቃሚ የሆነ ያ የምታነቡት ነገር ለምን ጠቃሚ የሆነ ሁለተኛው ያን የምታነቡት ነገር ከሌሎች ነገሮች ጋር እንዴት ነው ሪሌት የሆነው። እነዚህ 2 ጥያቄዎችን ከጠይቃችሁ ዋናውን ነገር ታውቁታላችሁ ማለት ነው። ይህን ቤተሰቡትና መጀመሪያ ላይ ሩፉን ወይም ጣሪያውን ልስራ ብትሉ ሚሊዮን ዓመት ይወስድባችኋል እንጂ መስራት አትችሉም። መጀመሪያ ላይ ቤዝመንቱን ነው መስራት ያለባችሁ። ስለዚህ እሱን ለማወቅ መጀመሪያ ላይ ሎጂክ ፓርቱን አንደርስታንድ ማድረግ አለብን። ስለዚህ የሰራሁት ዲቴይል ቪዲዮ አለ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ እሱ መመልከት ትችላላችሁ። ሶስተኛው ቲፕ ቲንክ ኦን ፔፐር፣ ወረቀት ላይ ማሰብ ማለት ነው። ሚሞሪ ለምሳሌ ባጭሩ ሎንግ ተርም እና ሾርት ተርም ሚሞሪ ብለን መክፈል እንችላለን። ሾርት ተርም ሚሞሪ ማለት ከ15 እስከ 30 ሰከንድ ብቻ የሚቆይ ነው። ባይዘው ልክ የሆነ ነገር ስታነቡ ከ15 እስከ 30 ሰከንድ የሚቆየው ሾርት ተርም ሚሞሪያችሁ ነው። ያ ሾርት ተርም ሚሞሪያችሁ ሊይዝ የሚችለው ነገር ከ6 እስከ 8 ያለ ኦብጀክት የሆነ አይተም የሆነ ነገር ነው። ከዛ ውጭ መያዝ አይችልም፣ ላይክ ማንኛውም ብሬን ማለት ነው። ስለዚህ እነዛን ነገሮች በአንዴ አንደርስታንድ ለማድረግና በጭንቅላታችሁ ለማሰብ ከሞከራችሁ ያ ነገር በጣም ኦቨርዌልም ያደርጋችሁና ማንበብ ያለባችሁን ነገር ሳታነቡት ይቀራላችሁ ማለት ነው። ስለዚህ ወረቀት ላይ ማሰብ እንጀምራለን ማለት ነው። ልክ ስናነብ ማለት ነው ቅድም እንዳልኳችሁ ላይክ ትንሽዬ ሾርት ተርም ሚሞሪ ያለን። ስለዚህ ያን ሾርት ተርም ሚሞሪ በአግባቡ መጠቀም አለብን ማለት ነው። ስለዚህ ሊሆን ነገር እያነበባችሁ 1 ደቂቃ ካለፈ 2 ደቂቃ ካለፈ ኦልሬዲ ሎንግ ተርም ሚሞሪያችሁ ላይ ተቀምጧል ማለት ነው። ስለዚህ ሾርት ተርም ሚሞሪያችን በአግባቡ መጠቀም አለብን ማለት ነው፣ ነገሮችን ሎንግ ተርም ሚሞሪያችን ለማስቀመጥ። ነገር ግን ሾርት ተርም ሚሞሪያችን ሊሚትድ ነው። ስለዚህ ምን ማድረግ አለብን? ወረቀት ላይ ማሰብ አለብን ማለት ነው። ለምሳሌ እንዴት እንደሆነ አስረዳችሁ። ለምሳሌ ተሙ ራንደም የሆነ ጀስት በቃ 1-5 ቃል ምናምን ጥራልኝ፣ ራንደም የሆነ ዝም ብለህ የምታስበው ማለት ነው። ኦኬ ከዛ እንዴት እንደሆነ አስረዳችሁ። ኦኬ ፀሐይ፣ እሺ ፀሐይ፣ ዓለም፣ ሰው፣ ተግባር፣ አሪፍ፣ እሺ ቪዲዮ፣ መጽሐፍ፣ እሺ በቃ ይበቃል። አሁን ለምሳሌ ከዚህ ጋር ወደ ዜናና ስለዚህ አሁን ለምሳሌ ከዚህ ጋር ፀሐይ፣ ዓለም፣ ሰው፣ ተግባር፣ ቪዲዮ፣ መጽሐፍ ናቸው። እነዚህ የተለያዩ ወርዶች ናቸው። አሁን እነዚህ ነገሮች ሁሉን አንደርስታንድ አድርግ ብል በጣም ሰዓት ይወስድብኛል ማለት ነው። ስለዚህ ምን ላለው ለምሳሌ እዚህ ጋር ቤዚካሊ ዓለም ነው ብላችሁ ሰው ይሄ ዓለም ሰው ዓለም ላይ ሰው ይኖራል። ሰዎች ነን እኛ። ሰው ፀሐይ ያስፈልገናል ለመኖር። ሰዎች ፀሐይ ነች ኦብቪስሊ። ይህ ሰው ማለት ነው የሆነ ተግባር ይሰራል፣ የሆነ አክሽን መስራት አለበት። ለምሳሌ እኔ ነኝ ብላችሁ ሰቡትና ቪዲዮ እየሰራው ነው። ሰው ቪዲዮ እየሰራው ነው። ሰው ይሄኛው አክሽን ነው የሚሰራው ተግባር ነው ማለት ነው። ቪዲዮ ለመስራት ብዙ ጊዜ እኔ አነባለሁ መጽሐፍ መጀመሪያ ላይ ማለት ነው። መጽሐፍ ማንበብ አለብኝ። ሴት አሁን አስባችሁታል? ቅድም እነዚህ የተለያዩ ቶፒኮች ነበሩ። አሁን ግን አንድ ነገር ነው ማስበው ማለት ነው። ማስበው በቃ አላ ማስበውን ነገር ኦልሬዲ ፔፐር ላይ ያስቀመጥኩት ማለት ነው ተሙ። ስለዚህ ይሄን ነገር ሁሉ ማስበው አዶን ሀቭ ቱ ቲንክ አባውት ኢት። እነዚህ ነገሮች በሙሉ በአንዴ ማሰብ አይጠበቅብኝም ማለት ነው። ስለዚህ እነዚህ አንድ ነገር ብቻ ሆነ። ቲንክ ኦን ፔፐር ማለት ላይክ የምታስቡትን ነገር ቅድም እንዳልኳችሁ
ለምሳሌ እዚህ ጋር ሾርት ተርም ሚሞሪ ቢሆን ከዚህ ጋር ሎንግ ተርም ሚሞሪ ቢሆን ቅድም እንዳልኳቸው እዚህ ጋር 15 ከ30 ሰከንድ የነበረውን ቅድም ሲነግረኝ ማለት ነው ተሙ የነበረውን አሁን ሎንግ ተርም ሚሞሪ ላይ ያስቀመጥኩት ማለት ነው። ከዛ ፔፐሩ ይሄ ወረቀቱ ማለት ነው እዚህ ጋር ችነች ወረቀቷ ብላችሁ ሰውት ችነች ወረቀቷ እዚህ ጋር ያስቀመጥኳት ወረቀቷ ነች። አሁን ሌላ ነገር ማሰብ እችላለሁ። አሁን ሌላ 10 ወርድ ቢሰጠኝ ድጋሚ ተሙ ሌሎች ነገሮችን ማሰብ እችላለሁ ማለት ነው። ምክንያቱም እዚህ ጋር ሪዱስ አድርጌ አስቀምጫለሁ ማለት ነው። ወረቀት ላይ ማሰብ ጠቃሚ የሚሆነው ለዚህ ነው ማለት ነው። ናይስ። እነዚህ 3 ቲፖች ብትጠቀሙ አምሹር ኤግዛማችሁ ላይ አሪፍ በሆነ መንገድ ፕሪፔር ማድረግ እንደምትችሉ ተስፋ አደርጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ምን ቢያደርጉ ይሻላል? ተመስገን ሰብስክራይብ ቢያደርጉ እላለሁ እኔ። ፒስ። ይመቻችሁ።